አለይኩም ወራህመቱላሂ ወበረካቱ። እና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። ዛሬ ደግሞ አዲስ ቪዲዮ ከተፍያለሁ። ምሳሌ ክፍል 117 ሸታችሁ ቀርቤያለሁ ማለት ነው። እንግዲህ ቅድስትና እንግዲህ ለምን እንዲህ እና እኔ ከሰው ብለሽ አይበቃም እንዴ ያለ ብሩኬ ስላልነበረ ብሩኬ በፍቅር ላይ እያያት ነው እንግዲህ ቅድስትን። ከዛ መጨረሻ ላይ ምን ትመጣለች? መሀሌት መሬት ስትል ልጃፉን ከፈት አድርጋ እያዳመጠች ነበር። ወዲያና ወደዚህ እንደሷ ተንኮል መስዋዕት እነሱ ነው የሚሰሩት። በፊት ነበር እንጂ መጥረው መደቆስ። አሁንም ምን ያደርጋል? አፍን ቢያብሱ ምን ይሉ መሀሌት እንግዲህ አቶ መሀሌት በአይነ ፍቅር ቅድስትን እንግዲህ እያያት ነው ብሩኬ እንግዲህ ሳይጋቡ ማይባው ደግሞ እንደዚህ ደግሞ መራመድ እንዴት እዚህ መጣሽ እንዴ? ቤት የለቀሽ እንጂ ይቅርታ ብሩክ፣ ይቅርታ አላደረክልኝም እንዴ? አላረግልሽም። ምን ፈልገሽ ነው እየበረርሽ መጣሽ? ምን ሁለታችሁ እኮ አንድ ላይ እነታችሁ ደስ ብሎኝ ልሄድልህ ልውጣ፣ እባክሽ ውጭልኝ እባክሽ ብሎ ሲላት ውጥታ ላይ ውልቅ ብላ ቆይ እስኪ በአንዴ እንዴት እንደኛ ቤት ትመጣለች? ግራ ገባኝ። እኔ እኮ ቅድስት እኔ ግራ ገባኝ። በቃ አይታይ ነው የሚሆነው። ምንድን ነው ያየችው? በቃ እናተያ እሷ ታዲያ ምን አገባት? ምንድን ነው እሷ? በቃ ተይና ምን ታመጣለች? እኔ እኮ ይሄ እኮ ነገር ነው ግራ የሚገባኝ እያለ ቅድስት ሲላት ቅድስት እንግዲህ ምን ዳጣ ደግሞ እንዴ አንተ ኮሚስን ብቻ ነው እንግዲህ የሚያንቀሳቅሰህ? ይሄን የሚያንቀሳቅሰኝ ነዳጅን ትበላለህ። በዛ ነው ታዲያ እንደዚህ የጠቆርከው። አንቺ የጠቆር አይደለም አደጋግም። ይልቅ እናንተ ቤት ውሰጂ። ይልቅ ምን ልትሰራ ነው? ሀኛ ቤት ውስጥ ደህ አንተ የምታውቃት እህት አለች። የት ናት? ታምራለች ወይ ፍሬንድ አላት? ልትገዛት ነው? አገናኛታለሁ። የሚገዙ እኮ ልጆች እኮ አሉ። አታውቂም እንዴ? ሰው የሚገዙ ልጆች ግን ሊያተርፉባቸው ነው፣ ሊነግሩባቸው፣ ሊጠቀሙበት ነው። የተለያዩ ግቢ እንዴት አሰበ አታውቂም? አስበዋል። አብዬን ግን የሆነ ሰው ግን ቢገዛት አንተ ማነህ? ለምንድን ነው የገዛኸኝ? ለምንድን ነው እዚህ ያመጣኸኝ? ምን እያደረግኩ ነው? ምንድን ነኝ እያለች ነበር። ከአስሩ ሁላ ነው መልሶ የሚሸጣል። ከምሬ ነው። የስምንት ያገኘኋቸውን ማሄድ እህቶች ከምሸጥማ ብሞት ይሻለኛል። ሞገስ እኮ እርዳታችን ይፈልጋል። ጠበቃውን ደግሞ ሊያጠምድ አስባል። ኮሚሽን አለው የለውም። በቃ እባክሽ ቢብልኝ አለና ሰላም ተባባ። ሙዚቃ እንዴት እየምር ጥሩ እየሄደ ነበረ። እየተለማመድክ ነበር? ልምምድ እያደረክ ነው? ቀረጻ ገብቻለሁ። ያን ሁሉ ሰው እንግዲህ ሙዚቃው ሲሰማው እንዴት ድካም እንዳለ አያውቅም። እስቲ ባለው በእናትህ ከተለማመድከው አሪፍ ነው የምትለውን እስኪ ዝፈንልኝ። ቀኑን ሙሉ ጠበቀኝ ዋለች። ይልቅ ስለሷ ደግሞ እንዳሰራ ሰዋራ ግን አልፈልግም መድን አልሰማህንም? ምን አለበት እያለ መድን ብሩኬ ሲያምረው እስኪ ዘጠኝ አድርገኝ ባህሪያ ስላናደደችኝ እያለ ነበር። ሉላዬ እያለ ሞገሴ በፍጹም ማቋረጥ የለብንም። በቃ ይሄ ሁሉ መመለስ አለበት። ግን ጠበቃው ግን እንደዚህ እንድናደርግ አይፈቅድም። እንደውም እኮ ያሳስራል። ይኸውልሽ ሉላ የወራችሁትን ሪከርድ አድርገሽዋል። እንደሰማሁት ደግሞ ራሱ ህግን ጥያቄ እንዳስወጣው ነው አንቺን እንዳደረግሽው አድርጎ ነው ሲያወራ ነበር። እሱም ሪከርድ እንዳደረገኝና ለመክሰስ ብሞክር ምንም አይነት ጥፋት እንደማላገኝበት ተረድቻለሁ። ሉላይ አሁን እዚህ ሁላ በፈቃዴ ላይ ተደርገሻል። ህጉ ደግሞ ሊገድፈው ይችላል ቢመረምረው። ግን ደግሞ የህጉ መውጫ ህጉን ስለሚያውቁ ልንከራከረው ሊያሸንፈን ይችላል። ንብረት አለው። እሺ ታዲያ አሁን ምን እናደርግ ይሻላል? ሉላ ጠበቃውን ሲያጠባብቅ የነበረ ከህግ አንፃር በሚስቱ ጋር
እየማገጠ እንደሆነ ግን ረስቶታል። እናማ የኛን ኬዝ አበላሻለሁ ብዬ መስዋዕታዊ ይሄን የድምፅ ቅጭ ለሚስቱ ወስደን ነው የምንሰጣት። በዚህ ፈርቶ ምን የሚያደርግ ይመስልሃል ሞገስ? ያዬ ሌድሽን አንጭ በእርግጠኝነት ያደርጋል። እንግዳውማ እኛ እንድተወን ብቻ ሳይሆን ለምን ይሄን የጀመረውን ክርክር ሁላ እንጨርስልን አናድርገው። በፈጣን የማይጨርስልን ከሆነ ይህን ሁላ ቀጠሉ ለሚስቱና ከነሽጉጥ ማስረጃ እዚህ ቤት ድረስ ስላወራው ነገር እንደምንሰጥበት ነግረዋል። በጣም ነው ደስ የሚለው። መከራውንማ ወደ ጥሩ ነገር ቀየረልን። አሜን። አሁን ዳጤን አገኘሻለሁ እየታለ ሄደን ይህን ሰውዬ በቆሙ ነው የምንገለው። የምለውን ባያደርግ በቆሙ ገለዋለሁ ብሎ ሞገስም እንግዲህ ዘና ፈታ አደረጋት ብላ በደስታ ፈንጠቅጠቅ ነው ያለው። ምክንያቱም ጭንቀት ውስጥ ነበር ያለው። ይኸውልህ ብሩኬ፣ ቆይ እናቴ ግን ሌላ ሰው የወለደችው ይህን ያህል እኮ ድምፅ ውሻ አይጠራም እኮ። ባይሆን እሱን መጠርጠር ጥሩ ነው። የአባቴ ልጅ ሲሆን ጉድን ነው እንዳትለኝ፣ የምሬን እኮ ነው። ይህን የመሰለ ቆንጆ ድምፅ ይዘህ እኔ ትንሽ ልሞክርበት አቃተኝ። በፈጣሪ ታድሎታል እንጂ አይታደሉትም ነው የሚባል። የኔ ወንድም ብቻ መሆን ራሱ አንድ በቂ ነው። እሺ እኔ መኩሪያ ብያለሁ፣ እንደው ጨምርበት እንጂ። ልቅ ብሩክ፣ ስለ ማህሌት ግን አንዳንድ ነገር እንበል። ምንድን ነው ያሰብከው መርዘን? እኔ እኮ አንዳንዴ ሳስበው ጭንቅ ይለኛል። የሰሞኑን እኮ የገጠመን የማይበጅ ነገር ነው። ለምን ይሄን ነገር ለምን ማንናገር? የማህሌትን ጉዳይ ነው። የእሷን ነገር መከራ ነው እንጂ ምንም እድል ይዞልኝ አያውቅም። እሷን ገለን እሱቻችን ከምናቋሽሽ ከዚች ሆነን እህል ውሃ እየከለከለን ከዚህ ቤት መጥቶ ፖሊስ እንዲወጣ ማድረግ ነው ያለብን። ከዚህ ውጭ ምንም ማድረግ አንችልም። ፖሊስም እኮ ማስወጣት ሲችል እኮ ማህሌትን እኮ ለይቶላታል። ስለዚህ ለዚህ ነገር እድሉን እንጠቀምበት። መርዝን ይችን ጭራቅ ትምጣል እያልከኝ እንዴ? እኔ እኮ እንቅልፍ እንኳን እየተኛው አይደለም። እንደው ምንህን ነው? ቅድስትን ግን ይወዳታል። እውነትና ላታተዋል ከሚሸጥ ከሚለወጥ ነገር እኔ ሴት ልጅ አላውቅም። ያው ግን ሰው ሴት መጥበስ ምናምን እወዳለሁ። ሴት ሳታፈቅር መጥበስ ትወዳለህ እንዴ? ኧረ ተይ ዳጣ አይባልም። እስቲ ፈልግልህ። ሚስት ነው የምፈልግልህ? አዎ የድለላት ከፍላለሁ ማለቴ አንቺ ሚስት አመጣሽልኝ። በጣም አሪፍ እና ላጣብስህ እባክህ። አንድ አለች ጀምሮ የተዋት እና ፈጣሪ ጀምሮ የተዋትን እኔ የሚጨርሳት ምን እንዳለብኝ አንተ አዳህል እንደ ጭራሽ ነው ያልተጀመርክ የሆንክ የፔስታ ከንበር መስል ደግሞ አንተ ሰው ትርቃለህ። ግን እንዴት ናት ኋላ እሱ ጋር ከሆነች እሱ ጋር ጣጣ የለብኝም። ጀምሮ የተዋት ያልኩህ ዝና ነው እንጂ ያልኩህ ሌላ እንዳይመስልህ ዝና ነው። እኔ ታይቶ የማይታወቅ ነው የምፈልግ። ሰው አይቶት የማያውቅ ነው የምፈልገው። ስማ ሰው የማያውቀው ሰውን አልፈልግም። በቃ ግን መጀመሪያ እፋታን አገናኝ። የወደፊቱ የልጆች እናት ቴዲዬን አገናኛችኋለሁ። ከዛ እናንተ እነሱ ተጣሳችሁ እናንተ ስትሉ እኔ እጄን ዘርግቼ ቆንጆ አድርጌ ነው የምሸኛችሁ። እልቅ ሞገስ እየመጣ ነው፣ አብረን እናገኘዋለን። ካልደወለለት አይመጣም እና አንዳንድ እስቲ ስልኩን ተወው እስኪ። ለምን ነው የምትተወው? ስራ አይደል? እሺ ለምን ለምትተወው? ውድና የተከበራችሁ ተመልካቾች ታሪክ ይመስል ነበር። ላይክ፣ ሰብስክራይብ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ አመሰግናለሁ ውዶችዬ። ላይክ አድርጉ፣ አይከፈልበትም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ባይ ባይ። ደህና ሁኑልኝ። ባይ ባይ ውዶችዬ። ሰላም